የወንድሜን ህይወት ሲያፈርስ ዝም ብዬ ማየት አልችልም። ደግሞ ምንም ስለማያምኑ ነው እንጂ እኮ እኔ ማድረግ እችል ነበር። ገባኝ፣ ግን እንደዚህ አይነት ነገር ላይ ብዙም አይደለሁም። ውይ ሀኒ ደግሞ ቆይ ይህንን ነገር ማድረግ ካልቻልሽ አንቺ ምንም ጓደኛ ሆንሽኝ ታዲያ? ጓደኝነት በማድረግ ላይ ብቻ የተመሰረተ ነው እንዴ? አይ እንደዛ እንኳን ማለት አይደለም፣ ግን ደግሞ ጓደኛሞች ካልተጋገዙ ታዲያ ምን ዋጋ አለው? እሺ በቃ ስለዚህ ልደውልለታ? ይቻላል፣ ደውይለት። የት ነው የገባሽው? እቸኩላለሁ ያልሽኝ ለምን እንደሆነ እናያለን ነው ወይስ የወንድምሽ ልጅ እዚህ ውስጥ ነው ያለው? እያንዳንዱ ጉዳችሁን ሳላይማ ወዴትም አልሄድም። ናታን ከመጣ አንቆ ነው የሚገልሽ። ኧረ እባክሽ በቃ ናታን ለይቶ ለሰው መግደል ጀምረ ማለት ነው። አይ አረ ጨጓራ የላጥሽው እንዴ? አቃጥልሽኝ እኮ። ባይሆን ቶሎ ከዚህ ቤት ውጪ። ለምንድን ነው የማቃጠልሽ? እኔ እሳት ነኝ እንዴ? ወይኔ ገነት፣ ሰው ሁሉ ለይቶለታል። ጭራሽ የራስሽን ስም መጥራት ጀመርሽ። እንግዲህ በዛው አያይዝሽ አቤት በያ። ሀኒ ምንድን ነው ያደረግሽው? ምን ነው? ምን ተፈጠረ? ጃኬቱን አጥበሽው ነው? የትኛውን ጃኬት? ኤፍራታ የለበሰችውን ማለት ላይ ታጠቡ እንዴ ታዲያ? አንቺ ያምሻል እንዴ? ለብቻ እኮ ያደረኩት እሷ ስለለበሰችው ነው። እንዴት ሳትጠይቂኝ ታጥቢዋለሽ? አሁንስ አበዛኸው እንዴ? ያማል እንዴ? እና እስከ ዘላለም ላይ ታጠብል ነበር? ተንኮል ላይማ ትፈጥኛለሽ ማለት እና አሁን አንተ ላይ ተንኮል እንደሰራው ነው የምታስበው? የምወዳትን ልጅ ጠረኗ ሳይጠፋ ልብሱን ማጠብ፣ ከዚህ በላይ ተንኮል ምን አለ? ነገር እየደፈራረሰ ነው ወይስ እየጠራ ነው? እንዴት ነው ነገሩ? ምን ልንለው እንችላለን? ጋይስ ሐረግ ምዕራፍ 2 እንዴት እያየነው ነው? እኔ እንደው ከበድም ብሎኛል፣ ደመቅም ብሎኛል፣ ሸብረቅም አድርጎኛል። ሉሊት ብቻ ተመችተኛለች። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ደስ የሚል ነገር አይተናል። ሉሊት ግን በቃ ማትገባበት የለም አይደለም። ሉሊትን ተዋት። የሉሊት ጓደኛ ሆና የመጣችው ገንዘብ ወዳጁ፣ ሁሉም ድራማ ላይ ገንዘብ መውደድ። ኧረ ተይ አታማሪን። እግራችን እየተከተለች እኮ እኛ ማማረር ነው ያዘችው ሴትዮ። እናቴ በሰላምሽ ነው ግን በጤናሽ ነው? እስኪ እንደው የምትታከሚ ከሆነ ሆስፒታል እንፈልግልሻለን ንገሪኝና። የምሬን እኮ ነው የምላችሁ። እንዴ ጽናት ላይ ኑሐሚን ላይ እንደው ኑሐሚን ላይ አሁን ተስተካከለች። አሁን እዚህ ጋር መጣችላችሁ። ኧረ አንቺ ሴትዮ ተይ እንዴ! የምሬን እኮ ነው። ምን አባት ይላል። በሁሉም ቦታ እየተከታተለችን እግራችንን ከባድ ነው። ሉሊት ከብዳለች። ግን ገኒ ይመች ላይክ አድርገናል። ገኒ ላይክ አድርገናል። ዳጊ ደግሞ ምን ነው ብርምቡር አልሽ? ያ ተይ ዳጊ ተይ። የሰራሽውን ረሳሽው እንዴ? ረሳሽው? አይ ቲንክ ዳጊ ላይ አትፍረዱ ጋይስ። ይሄ አንድ ላይ ሆኖ ነው ገብቷቸዋል። ሚስጥሩን ሉሊት ታውቃለች። እንደገና ደግሞ ሉሊት በሱ ምክንያት እየተጠቀመችበት ነው። ሶ ጸጸቱ አለ። ሚስጥሩ ይታወቅብኛል አይታወቅብኝም አለ። ለሉሊት መታዘዙ አለ። ያ ነገር ተደራርቦበት ነው የሚነጫነጨው እንጂ ሌላ ነገር ኖሮ አይደለም። ስለዚህ አታስቡበት። ወይኔ በላቸው ማለት አሁን ነው። ጨርሱት እናንተ። አሁን የአማርኛ ችግር አለብኝ ብያችኋለሁ። እሳሳታለሁ፣ አርመዋለሁ ምናምን እና ሁሌ ከማረሙ እናንተ አረማችሁ ስሙት። እንግዲህ ምንም ማድረግ አልችልም። እስኪ ወደ ፂ እንግዲህ እንሂድና ማነጋገሯን ቀጥላለች። ባለፈው ክፍል ላይ አንስቼ ነበረ። እንዴት ነው ነገሩ በአንዴ እንዴት ሁሉን ነገር እርግፍ ማድረግ ቻለችበት የሚል አንስቼ ነበረ። እስኪ እንግዲህ ሊመልሱልኝ አልቻሉም። እናንተ ወዳጆቼ ይቻላል ወይ እንደ ፂ መሆን ይቻላል? በአንዴ ከሱስ ዓለም በአንዴ ካላችሁበት ችግር ከዛ ሁሉ ውጣ ውረድ ውስጥ በአንዴ ልቅ ብላችሁ እዚህ ጋር መድረስ ይቻላል? የእሷ እንደዛ ነው የሆነው። ማለት ዳጊ ያንን ነገር ከሰጣት በኋላ ሐኪም ቤት ገባች። ከዛ በኋላ ያፌት መጣ፣ ታረቁ። ከዛ በኋላ እሷም ሰላም ሆነች፣ አለቀ። ይቻላል እንደዚህ የሆነ እንኳን ስትል እንኳን አላየም፣ ስታዘጋ እንኳን አላየሁም። ምን እንደሆነ ተይ። ይሄ ከባድ ነው። እስኪ ወደ ኤፉዋችን እንሄድና ኤፉ ለፂ ያለውን እውነታ እንዲህ ያለች እንኳን በዳዴ እንኳን ቢሆንም ነግራታለች አይደለም? በዳዴ በሉት በቃ በዛ አድርጋ ነው እኮ የነገረቻት። አሁንቹ ኧረ ሌላ ነገር ውስጥ አታስገቡኝ። ተው እናንተ ሰዎች ተው። እና ማለት ነው ጋይስ ምን ለማለት አስባ ነው? ባለትዳር እንደሆነ ያውቃል፣ ባል እንዳለኝ ያውቃል፣ ምን እንዳለኝ ያውቃል፣ ምናምን ምን ልትሰሪ ተገናኘሽው ነው የኔ ጥያቄ። አላማሽ ምንድን ነው?
እንደው ይሄን ብቻ አጣሩልኝ ወገን፣ ይሄን አጣሩልኝ። ይሄ ከብዶኛል። እኔ ያው በባለፈው ክፍል ሪከመንድ አድርጌያችኋለሁ እና ጊዜው ሲደርስ ታዩታላችሁ። ምናልባት እዚህኛውም ክፍል ላይ ልድገምላችሁና 2 ክፍል ላይ የተናገርኩት ነገር ሆነ ብዬ ወደፊት ታዩታላችሁ። ምንድነው ያልኳችሁ? ልጁን ከመጀመሪያው ጀምሮ ኤፍራታ አላመነችውም። እየተከታተላት እንደሆነ ገብቷታል። በቃ እሷ ባለችበት አካባቢ ሲገኝ ነበረ መጀመሪያም አይደለ? ከመጀመሪያም ጀምሮ። ስለዚህ ኤፉ እሱን ሰውዬ ፈርተዋለች ማለት ናታንን ሊያጠቃ ወይም ደግሞ የልጃችን ገዳይ ሊሆን ይችላል፣ ወይም ደግሞ የሆነ ነገር ሊሆን ይችላል፣ በህይወታችን ላይ የሆነ አደጋ ይዞ የመጣ ሰው ነው ብላ አስባለች። ስለዚህ ናታን እውቀት ሳይኖረው በዚህ ጉዳይ ላይ ምንም አይነት ኢንፎርሜሽን ሳይኖረው ከሱ ተደብቃ እውነቱን ለማጣራት የገባችበት ይመስለኛል እንጂ ፈቅዳ ወዳ ከናታን ውጭ ሌላ ምናምን ነገር ፈልጋ ኤፉ መቼም አታረጉ። እንደው ካረገችው እኔ ጋይስ ምን ልፈልግ እዚህ አካባቢ ሆነ እንደው ልክ እንደው እቺ ማነች እቺ ሰራተኛዋ አለች አይደለ? ናሆም ቤት ያለችዋ ጽናት ላይ ናሆም ቤት ያለችዋ ሰራተኛዋ ሶሲን እንዴት ከኋላ ግድም እንዳረገቻት ምን በሚያክል አጣና እኔ ደግሞ ከሱ 2 የሚወፍር ነው ይሄ የምወጣው። ይሁን እንዴ የማኖር ነው ያተዛዘባል። አረ ማተዛዘብ ብቻ አይደለም ያጣላና ታይ ምን ትላለች ባካችሁ። አሁን በቀጣይ ክፍል ምን ይፈጠራል ነው የኛ ጉዳይ። ምንም አይፈጠርም። እቤት ይሄዳል፣ ይፋጠጣሉ። ናታን ይህን ሁሉ ነገር ችሎ ያልፋል ወይስ ደግሞ እዛ ጋር ሌላ ግርግር ይነሳ ይሆን? ምን ታስባላችሁ? መቼም ያው ሁለቱ ይተዋወቃሉ፣ ተገናኝተዋል፣ በፍቅር ነበረ ሲያወሩ የነበሩት። ስለዚህ ቤት ከሄደ በኋላ የሆነ መጠቃቀስ ሊኖር ይችላል፣ መሽኮርማም ሊኖር ይችላል፣ በቆሪጥ መታየት ሊሆን ይችላል ምናምን። ናታን ደግሞ ሁሉን ነገር ስለሚያውቅ የሚከታተለው ይሄንን ነገር ነው። ገብቷቸዋል አይደለ? በቃ ይከታተላል። ሁለቱ የሚያደርጉትን ነገር ይከታተልና ከሆነ ነገር ጋር ነው የሚያገናኘው። ስለዚህ ቤት ውስጥ የሆነ ችግር ሊፈጠር ይችላል ወይስ አይፈጠርም ነው የኔ ጥያቄ። ምን ታስባላችሁ? እኔ 50-50 ነው የምለው። ማለት ሊገናኙም ይችላሉ ላይገናኙም ይችላሉ። ምክንያቱም ሌላ ኬስ ተፈጥሮ ቤት ላይሄድ ይችላል። እንደዚህ አይነት ነገርም አስቤያለሁ። ነገር ግን ሃይ ፕሮባቢሊቲ የሆነው ቤት ይሄዳሉ፣ ይገናኛሉ የሚለው ነገር ነው። ናታን እዛ ጋር ጸብ ያነሳል ወይም ደግሞ ልጁ ጋር ግርግር ግብግብ ይነሳል ወይ አይነሳም፣ ይታገሳል ብዬ ነው ማስበው። ምክንያቱም ድራማው ገና ምዕራፍ 2 ገና መጀመሩ ስለሆነ ወደፊት ነው ይሄ ነገር የሚሆነው እና ኑሐሚን ቢሆን ኑሮ እዛው ነበር የሚቧቀሱት። ይመቸኛል በነገራችን ላይ ኑሐሚን፣ ምክንያቱም አዲስ ነገር ማምጣታችሁ በቃ እንዳንሰለች ያደርጋል። በፍቅር እንድናየው ነው የሚያደርገን። በቀጣይ ክፍል ደግሞ ምን ሊፈጠር ይሆን ብለን በጉጉት የምናየው። የምር የለውላችሁ ኑሐሚን ላይ አሁን በቃ ገብቷችኋል ማለት ቀጣይ ክፍል ላይ ምን ሊፈጠር ይሆን ብለን ነው የምናየው። ምን አይነት ታሪክ ሊፈጠር ይሆን? በቃ በየክፍሉ አዲስ ነገር ይፈጠራል። በየክፍሉ አዲስ ነገር፣ እንግዳ ነገር ይፈጠራል። እንደዛ ሲሆን ድራማው አይሰለችም፣ ሰው በጉጉት ያየዋል ብዬ ነው የማስበው። እና ኑሐሚን ይለያል። ለማንኛውም ሐረግ ላይ ስንመለስ እንደዛ የመሆን እድሉ በጣም ጠባብ ስለሆነ ወደፊት የመሄድ ነገር ይኖራል ብዬ ነው የማስበው። ፍቅረኛውም በዚህ በኩል እህቱን እየተከታተለች ነው። እንግዲህ እሷም በጣም እንጡር እያለች ነው። ምን ተማምና እንደሆነ ባላቅም ፍቅር እንደዚህ ከሆነ እንደው ቢቀርስ ሴቶች ተው እንጂ ያንቺስ ከፋ፣ እውነት ያንቺስ ከፋ። የልጁ ደግሞ እንዴት ነው? ኮሜንት ላይ ራሱ እዛች ቦታ ላይ ፍቅር እንደዚህ ነው እንደ ሃሃሃ ያሉ ልጆች ያሉ። እንዲህ ነው እንዲህ ያደርጋል ጋይዝ። የእሷን ጠረን ምናምን ያስብላል ፍቅር። እኔ እንደ እውነቱ ይሄ ፍቅር ነው ብዬ አለ መጃጃል ነው ብዬ ነው የማስበው። የምሬን ነው የምላችሁ። ምክንያቱም ምን ማለት ነው እንደዚህ ማለት ምን ማለት ነው ጋይዝ? ባይዘዌ እንደነዚህ አይነት ሰዎች አይዘልቁም፣ አብሮ አይዘልቁም። ሞትኩልሽ ተቀበርኩልሽ ልጆች ብዙ ጊዜ ይለያያሉ፣ አብሮ እንትን አይሉ። ለምን እንደሆነ ባላቅም እኔ ፍቅር የማስበው ይሄ በልብስ በምናምን በአፍ ምናምን የሚገለጸው ነገር ብቻ ሳይሆን በተግባር የሚታይ ነገር ነው ብዬ ነው የማስበው። ፍቅር ሲኖር በመካከላችሁ አብረን እንደግ፣ አብረን እንዴት እንስራ፣ እንዴት እንለወጥ፣ ነጋችን ላይ ምን እናድርግ የሚሉ ነገሮች ናቸው የሚበዙት እንጂ አፈቀርኩሽ፣ ሞትኩልሽ፣ አበድኩልሽ፣ ጠረንሽ፣ ማሬ ምናምን ከባድ ነው፣ ያንሳል። እንደውም ቦታ አይኖረውም እንደዚህ አይነት ነገር። ትክክለኛ ፍቅር ሲሆን ልጅቷም ወንዱን ወደ ስራ ነው የምትገባው፣ ወይም ደግሞ አብሮ ለመስራት አብሮ ለመለወጥ ምናምን አይነት ነገር ውስጥ ነው የሚገቡት።
አፈቅርሻለሁ ምናምን አይባባሉ ማለት አይደለም። በቃ በመጠኑ ፎከስ የሚያደርጉት ነገ ህይወታቸው ላይ ነው። ሶሪ ስለ አማርኛው። ነገ ምን አይነት ህይወት መኖር እንዳለባቸው ነው፣ ህልማቸውን ለመኖር ነው የሚጀምሩት። ገብቷቸዋል አይደለ? ምናልባት ባሉበት ፊና ወይም ደግሞ እሷ በሌላ ስራ ላይ ትሆን፣ እሱ በሌላ ስራ ሊሆን ይችላል። ቦታቸውም አካባቢያቸውም ሊለያይ ይችላል። ብቻ ባሉበት ፊና እንዲበረቱ ነው እንትን የሚያደርጉት። ባላቸው ታይም፣ በተገኘችዋ ታይም፣ በተጣበበችዋ ታይም እንኳን ተገናኝተው ስለ ራሳቸው ብቻ ሳይሆን የሚያወሩት ስለ ስራቸውም ስለ ነጋቸውም ያወራሉ። እና ፍቅር በተግባር የሚታይ ነገር ነው ብዬ ነው ማምነው እንጂ ይሄ ዝም ብሎ ሞትኩልሽ አበድኩልሽ የሚል ሁላ ሰውየው እብድ ሊሆን ይችላል። አይዶን ነው ያላቅም። ወይም ደግሞ ልጅቷ አብድ ልትሆን ትችላለች። ምናልባት አብዳም ሊሆን ይችላል አበድኩልሽ ምናምን የምትለው። እኔ አልገባኝም፣ ግን የገባችሁ ልጆች አስረዱኝ። የምሬ ነው። ይህን ነገር ስላችሁ ምናልባት ቅር ሊላችሁ ይችላል አንዳንዶቻችሁ። አይባልም ማለት አይደለም፣ ግን አሉ ዝም ብሎ የሚሉ አንዳንዴ። ይሄ ምንድነው በስሜት የሚደረግ ነገር አለ። ስሜት የሚባል ነገር አለ። ይሄ ስሜት ገፋፍቷችሁ ውስጣችሁ እውነተኛ ፍቅር ሳይኖር ስሜት ገፋፍቷችሁ ፍቅሬ ባሌ ወለላይ ሞትኩልሽ አበድኩልሽ ያላንቺ አይበላልኝም። አንድ እንጀራ ሙሉ በአንድ ጥቅልል እኮ ነው የምትበላው። በአንድ ጉርሻ አንድ እንጀራ እየቆረስክ አልዋጥ እያለ ውሃ በላው ላይ እየጠጣ ነው እኮ። ይሄ ፍቅር አይደለም፣ እብደት ነው። የምሬን ነው ብላችሁ እንዴ ናችሁ። አሁን እሺ፣ አሁን ለምን የምታስለፈልፉኝ? በሉ ሰላም ቆዩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ፉዬ ደህና ነሽ ወይ? እንደምንድን ነሽ? እኔ ግን ምንም አልጣመኝም። ጭራሽ ደግሞ ሄደው ወንድሜ እህቴ ከመቼው ወንድሜና እህቴ ላይ ደረሳችሁልኝ? አረራሽ ሼሉ የምር ሼሉ እንዴ! አንቺ ምን ሆነሽ ነው? ኧረ አደብ ግዢ። መገናኘታችሁ ሲሆን ድጋሜ ስትገናኙ እህቴ ወይ ወንድሜ ጭራሽ ተመቻችሁኝ። እኔ ምንም ቃል የለኝም ጋይ። ስለዚህ እኔ ቃል የለኝም። በቃ እጁ ላይ እንዴት ናችሁ? ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ ማብረን ሐረግ ሪቪው እናደርጋለን። አይ ዛሬ ሪቪው የለም፣ ሳቅ ነው። ዝም ብዬ እያሰብኩ መሳቅ፣ ኤፉን እያሰብኩ መሳቅ። ከዛ በኋላ እኮ ነው ያለው ችግሩ ጋይስ። ወንድሜ እህቴ ብላችሁ ከዛ በኋላ ነው ችግሩ። ከዛ በኋላ ምን ይሆናል ውዴ? ከዛ በኋላ ምን ይሆናል የኔ ውድ፣ የኔ ጣፋጭ? ከዛ በኋላ ምን ይሆናል? ከዛ በኋላ ምን መጠቃቀፍ ይመጣል። ከዛ በኋላ ምን ይሆናል? በቃ እዚህ ጋር ዳቁም። እንዴ ናቱ ይመች። ትዕግስት አለ አንተ፣ የምሬ ነው ትዕግስት አለ። በዚህ ቦታ ወይም ደግሞ ናቱ እንዳየው ያፌት አይቶ ቢሆን አለቀላችሁ። ሁለቱም እዛው ሾቷቸው ነው የሚያድጉ። የምሬ ነው ብላችሁ ወይም ደግሞ ዝም ይልና ሁለቱንም አሳቻ ሳጠብቆ ይሾታቸዋል። እንዴ እኔ እኮ ምን ስትል ሄዳ አገኘችው? አይዟችሁ፣ አደንግጡ። ለመልካም ነገር እንዳገኘችው ተስፋ አለኝ። ተስፋ ብቻ ሳይሆን ልንገራችሁ፣ በቃ ያገኘችው ሌላ ነገር አስብ አይደለም፣ ለመልካም ነገር ነው። ለመልካም ነገር ማለት ምን ማለት እንደሆነ ታውቃላችሁ? ናታንን ለመጠበቅ ነው እሷ ያገኘችው። ለምንድነው ቤቷቸው ድረስ የመጣ? ለምንድነው የሚከታተላቸው? ለምንድነው የሚገናኛቸው? እሷንስ ለምንድነው በተደጋጋሚ እያገኘ ያለው? እና ብላ ይህንን ነገር ለማጣራት ነው እሱ ጋር ሄደችው እንጂ ሌላ ነገር ኖሮ አይደለም። ልጁ ጋር የተለየ ስሜት እንዳለ ታውቃላችሁ፣ ያፈቅራታል። እሷ ጋር ግን ምንም የለም። ያው ናታንን ለመጥቀም ወይም ደግሞ ናታንን ለመከላከል እንደዛ ያደረገችው። ምክንያቱም ከዚህ በፊት ይተዋወቁ ነበረ፣ ቤት ተከትሎ መጣን። ያንን ነገር ስላየች ለሱ ብላ ነው እንጂ ለሌላ ነገር ብላ አይደለም። ነገር ግን በጣም ተመችቶኛል እውነት ለመናገር ወንድሜ እህቴ መባባላቸው ጥሩ ነው። ይሁና ሉሊት ምን ተማምና ነው? ምንድን የተማመነችው? እቤት ማንም ይምጣ ማን እንደሚወጣ እናያለን ብላለች። ምንድን የተማመነችው? ምንም የተማመነችው ነገር የለም። የተማመነችው አንድና አንድ ነው፣ የኤፉና የናታን ልጅ። በሱ መደራደር አለቀ በቃ። ኧረ ሉሊት መንገድ ሁሉ ስቅጥ እኮ ነው የሚልላት። በቃ ይስተካከልላታል እሷ መንገድ። ከድሮም ጀምሮ እኮ እንደዛ ናት። አሁንማ ብሶባት ረፍ። ድሮም እብድ ነበረች፣ አሁን ደግሞ እብድ።
ሌላ ምን አለው ታዲያ? ፕሪሚየም አለው እንዴ ጋይስ? ወይም ፕሮ አለው? የእብድ ፕሮ አለ ካለ እንግዲህ የእብድ ፕሮ ደርሳለች ማለት ነው። ምንም ማድረግ አልችልም። ሎሊትን ያልኩት እናንተን አይደለም። እሺ ጋይስ ተሳደብክ እንዳትሉኝ። እኔ ሎሊትን ያልኩት ወይም ደግሞ ይሄ ታማሚ የሆነው የአይምሮ ጭንቀት ያለበትን ሰው እየተናገርኩ አይደለሁም ልላችሁ ፈልጌ ነው። ሌላ ነገር ውስጥ እንዳታስገቡኝ ኦኬ። ስለዚህ ልጁን ሰርቃ ወይም ደግሞ ልጁን ደብቃ አምጥታ እሱን ልትደራደርበት ነው ማለት ነው ሀሳቧ። ወይም ደግሞ ሌላ ነገር አስባለች። እናንተ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ ምናልባት በጣም ሲያዝናናኝ የነበረው ሉሊትና ገኒ የሚመላለሱት መልስ፣ ወይኔ ሉሊት የምትመልሰው ምላሽ በቃ ስቅየት ጨጓራችሁን ምልጥ እኮ ነው የሚያደርጉ ጋይስ። እንደዚህ አይነት ወሬ በቃ ማለት እስኪ እንትን በሉና ሞክሩ። ለምሳሌ በጣም የምትበሳጩ ሰዎች የሚያበሳጫችሁ ነገር ላይ አትበሳጩ። ለምሳሌ የሆነ ሰው የሚያበሳጫችሁ ከሆነ አትበሳጩ፣ በቃ ዝም በሉት። ለምሳሌ የሆነ ሰው በጣም አብዝቶ እንትን እያላችሁ ኔጋቲቭ የሆነ ወርድ እየተናገራችሁ ከሆነ እሺ ቴንኪዩ ብላችሁ ብታልፉት በቃ ነቅል ያ ሰው ሀገር እያዝልኝ ካልተደባደብኩ ይላል። ምንም እንኳን አላልኩም። እሺ ይቅርታ በቃ አባቴ ብለበተለሁ ማለት ነው። ወክሉ እንዳይ የብሬ ደግሞ ወክሉ እንዳይ በቃ አግሬሲቭ በጣም እንትን የሚል የነበረ ሰውዬ አንተ ናቅ አድርገው ኢትስ ኦኬ በቃ የኔ ስህተት እሺ ብለህ ብታልፍ በቃ ቻው፣ ያ ሰውዬ ይበስበታል። በጣም ነው ይበሳጭው። አንተ ሰላምህን ደስ ብሎ ረስተው ትውላለህ፣ ጨጓራው ሲላጥ ይውላል። እንዴት ቢንቀኝ ነው እንዴት ቢያይ ነው እያለ ሲብሰለሰል ይውላል። እና ብዙ ጊዜ የሆነ ሰው ሲናገራችሁ እናንተም ተመልሳችሁ የምትናገሩ ሰዎች ተው። ሌላም ነገር ቢያበሳጫችሁ ለምሳሌ ስራ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ያው በቀን ውሏችን ላይ በጣም ብዙ ነገር ያበሳጭናል። ያንን ነገር ናቅ አድርጎ ማለት በኋላ እንመጣበታለን፣ ችግር የለው በቃ ሌላው ብለን ብናልፍ የተሻለ ነው ብዬ አስባለሁ። የእናንተን ደግሞ ሀሳብ ወይም ደግሞ የእናንተን ልምድ ኮሜንት ላይ አጋሩኝ፣ እኔም ስለምፈልገው ማለት ነው። ሌላኛው በመጨረሻ ላይ እንግዲህ ድራማው የተቋረጠው ወንድሟ እቤት ከች ብሏል። እሷ ደግሞ ባለፈው የተባረረችዋን ፍቅረኛውን ፍቅረኛ ያሳገታል፣ እህቱን ያሳገታል። ፍቅረኛ እኔ እንጃ ፍቅረኛ ለማለት ይከብዳል። ለዛ እኮ ነው ግራ የተጋባሁት። እና ቤት መጥተዋል። ይያዛሉ ወይስ አይያዙ? ከተያዘችማ በቃ አለቀላት። የምሬን ነው። የእውነት አባብጣ ነው የምትወጣው ከዛ ቤት፣ እንደዛ ነው የሚሰማኝ። እኔ ግን ያው የሚያገኛት አይመስለኝ፣ እንዲሁ ዝም ብዬ ሳስበው የሚያገኛት አይመስለኝ። ዝም ብላ ትደበቃለች ብዬ ነው የማስበው። ከዛ በኋላ እንደ ልማዱ ስልክ ይደወልለታል። ምን አይነት ስልክ ካላችሁኝ በጣም ቀላል ነው። የኔፉ ልጅ ተሰረቀ፣ የኔፉ ልጅ ጠፋ የሚል ስልክ ይደወልለታል። ዘሎ ይወጣል ማለት ነው። የሚፈጠረው ይሄ ነው እንግዲህ። ከዚህ ውጭ ከተፈጠረ ቪዲዮ ላይክ እንዳታደርጉ። ይሄ ከተፈጠረ ደግሞ በደንብ ላይክ ታረጋላችሁ፣ ሼር ታረጋላችሁ። ገባችሁ? አገኛችሁ? ተረዳችሁ? ከዚህ ውጭ የተለየ ነገር ካለ ኮሜንት ላይ ደቅ አድርጉልኝ። አበዛውታ ደቅ ሌላ ነገር ወይም ደግሞ ሌላ ትርጉም ሰጡ አይደለም ይሁና። አንድ ደግሞ በጣም ግራ ያጋባኝ ነገር ምን አግኝታ ነው የተስተካከለችው? መቼም ኮሜንት ነው ያስተካከላት። የምሬ ነው የምላችሁ፣ ኮሜንት ነው የድሮ ባህሪዋ ትመለስ የሚል ኮሜንት ነው ያስተካከላት እንጂ በምን ጉዳይ በምን ምክንያት እንደተስተካከለች አልገባኝም። እኔ አልገባኝም። አንዲት መጠጣ ሱሰኛ የሆነች መድኃኒት ምናምን የምትቀበል ወይም ደግሞ ትወስድ አይነት ሴት የነበረች ሴትዮ በአንድ እርገፍ አድርጋ አሁን ሰላማዊ ጭራሽ ሶፋ ላይ ፈታ ብላ ቁጭ የምትል ቢያንስ አታዛጋም እንደ ጋይዝ ተው የምሬ ነው። የፂ እኔ ቅር ብሎኛል። አትቀየር እያልኩኝ ሳይሆን ብትቀየርም የለመድሽው ነገር ወይም ደግሞ የለመዳችሁ ነገር በአንዴ እንትን አይልም። የሆነ ሰው ተቀየረ የሚለው እኮ ጋይስ ተቀየርኩ ከሱስ ወጣው የሚለው በአንዴ ዛሬን ወጥቶ ዛሬው ትቶ እርግፍ አድርጎ አይወጣም። እውነቱን ልንገራችሁ አይወጣም። ሳምንት ቢተው ከሳምንት በኋላ ሊመለስበት ይችላል። ከሳምንት በኋላ የሆነ ነገር ሊያደርግ ይችላል። የሆነ ነገር የምትተዉት እያዳበራችሁ ነው። ሰውነታችሁን ከለመዳችሁት ነገር እየወጣችሁ እያዳበራችሁ ቀስ ቀስ እያላችሁ ነው እንጂ በአንዴ እርግፍ አድርጎ መተው ከባድ ይመስለኛል። በቃ ማለት የለመድከውን ነገር በአንዴ አትተው። ለምሳሌ ቡና ተው ብለህ በአንዴ ትተወዋለህ። በቃ በሆነ ጊዜ ላይ ወይም ደግሞ ሳምንት ትተው በሳምንት መጨረሻ ላይ ጠጥተህ ከዛ በኋላ ደግሞ ትተው እያልክ እያረሳሳ ነው። እንደዛ ነው እንትን የምትለው እና እዛ ላይ ስትሄድ እንደዛ ይመስለኛል እንጂ በአንዴ እርግፍ ተደርጎ ምንም እሺ እርግፍ አደረገችውም በል እንትኑ እኮ አለ እኮ ሱሱ አለ በደም ስሯ ውስጥ እኮ ቶሎ አይወጣም አይደለ? አዳፕት ያደረገችው ነገር እሱን ለማድረግ የሚገፋፋት ላድርግ አላድርግ ልጠቀም አልጠቀም የሚለውን ነገር ማየት ነበረብን። ለማንኛውም
እዚህ ላይ ይበቃኛል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ተረጋጋ አይደለ? የትናንትናው ክፍል ተረጋጋ። በቃ ረጋ አለ። የሆነ ነገር እንዳለቀ፣ የሆነ ሰላም እንዳለ፣ የሆነ ኮንፈርት ዞን ላይ ምናምን ያለ ሰው ሆነ አይደለ? ናታን በተለይ ብቻውን እየተራመደ ውክ እያደረገ ያለውን ሁኔታ እያስበ ምናምን ሲሄድ እንዴ ታዲያ ምን ነው በዛው ናታንን ባሳያችሁን በኩል እግረ መንገዳችሁን ያፌትን ብታሳዩ፣ ያፌትን ሀሳብ ብናቅ እውነት ተቀይሮ ነው ወይስ ተንኮል እያስበ ነው? እርግጠኛ ሆኖ ተቀይሯል ብዬ ነው ማስበው። ግን ያፌትን እኮ ማመን ከባድ ነው ጋይስ። እኔ ከበደኝ። እኔ ምን ብዬ ልበላችሁ? ግን በባለፈው ሪቪውም ተናግሬያለሁ። ይሄ ነገር ከመፈጠሩ በፊት ተናግሬያለሁ ብዬ ነግሬያችኋለሁ። ድራማው እንደዛ ይሆናል፣ ወደዚህ የመምጣት ነገር አለው ብዬ አስባለሁ። ቤተሰቡ አንድ ላይ ሆኖ የሆነ ሌላ ጠላት ከራሳቸው ላይ እንደሚያስወግዱ አይነት ነገር ነው የሚመስለኝ ብዬ አውርቻለሁ ብዬ ከዚህ በፊትም ተናግሬያለሁ፣ በባለፈው ሪቪውም ተናግሬያለሁ። እና አሁን እሱ ነገር ነው እየታየኝ ያለው። እያስመሰለ ነው የሚል ነገር እየታየኝ አይደለም። ያፌት የእውነት ነው ይቅርታ የጠየቀው ወይስ እያስመሰለ ነው? መልሳችሁን ኮሜንት ላይ ያስቀምጡ። እስኪ እንደው ተንፈስ አድርጉኝ ጋይስ። እናንተ ደግሞ ለማንኛውም እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬ ማውረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ዛሬ እንግዲህ መብራታችን ዲም ላይት ሆናለች፣ የለችም። ይኸው እንደምታዩት ጭልም ብዬ ነው። አንዴ በራለው፣ አንዴ ቦግላለሁ። እንግዲህ ይሄ ሁሉ የሚፈጠረው ከኔ ሳይሆን ከመብራቷ ነው። እንግዲህ ሰፈራችን ላይ ኮሪደር እየተሰራ ነው። ነካኳት። ማታ ማታ ነው እሷ የምትመጣው። ነካኳት። አሁን ደግሞ ፓወሯ ይጨምራል፣ ይመጣል። ዲም ላይት ሆናለች። እኛ ሳንፈልግ ኤልዲ ላይት ሆናልናለች። እንግዲህ ምንም ማድረግ አንችልም። ተቀብለን በጸጋ ይሁን። እኛም ከምንጠፋ ብለን በቻልነው ያህል ትንሽ ፊታችን ከታየ በቂ ነው ብለን መተናል። እናንተ ደግሞ ላይክ ኮሜንት ምናምን ማድረጋችሁ እንዳረሱ ማለት ነው። አያልግብኝ ማለት። እስኪ ወደ ሐረግ እንመለስ እና ሐረግ ትላንት በነበረው ክፍል የተረጋጋ ክፍል ነው። ይሄ የሚጠበቅ ነገር ነው አደለ? ከሆነ እንትን በኋላ የሆነ እንትን ይኖራል አደለ? እንትን ነው የሆነ ሰላም፣ የሆነ የተረጋጋ ነገር ይኖራል። የሉሊት ነው ያልገባኝ። የሉሊት ነገር አልገባኝም። ሉሊት ከማን ጋር ነው እየሰራች ያለችው? ቢኒና ሉሊት መሀል ምንድን ነው ያለው? ምን ታስባላችሁ? ይህንንም ነገር ከዚህ ቀደም ተናግሬያለሁ። ያፌትን ስናገር ተናግሬያለሁ። ሉሊትም ቢኒም ለነ ያፌት ለነ ናታን ነው የሚሰሩት ብዬ አውርቻለሁ። ከዚህ ቀደም ተናግሬያለሁ። ይህንንም ቤተሰቡ አንድ ላይ የሆነ ነው፣ እኔ እንደዛ ነው የሚሰማኝ ብዬ ያወራውበት ክፍል ነበረ። ያፌትና ናታን ከመታረቃቸው ከ4 ክፍል በፊት ወደኋላ ወይም ደግሞ ምዕራፍ 2 እንደተጀመረ አካባቢ ላይ ይህንን ነገር አንስቼ አውርቻለሁ ጋይዝ። ሁሉም ቤተሰብ ተሰብስቦ ሊታረቅ ነው ብዬ አውርቻለሁ እና ቢኒ እንደገና ደግሞ ሉሊት አንድ ላይ ስትሆንና ሳይ ምንድን ነው ብዬ ያልኳቸው የዛኔ እነዚህ ሰዎች ለራሳቸው እየሰሩ አይደለም፣ ለያፌትም እየሰሩ አይደለም። በቃ እርስ በርሳቸው ሆኖ እነ ኤፉን እነ ናታንን እየጠበቁ ነው፣ ቤተሰቡን ከሆነ አደጋ እየጠበቁ ነው፣ እየተንከባከቡ ነው ብዬ ነበረ ሪከመንድ ያደረግኳችሁ። በዛው ደግሞ እንደሚታረቁና አንድ ላይ የሆነ የራሳቸውን ጠላት እንደሚዋጉ አይነት ነገር አንስቼ ነበረ። እንግዲህ እኔ በተናገርኩ ከ4 ነው ከ5 ክፍል በኋላ ይሄ ነገር ተፈጠረ፣ ወይም ደግሞ ናታንና ያፌት ታረቁ። አሁንም እንግዲህ የሉሊትና የቢኒ እንደዛ አይነት ነገር ነው ያለው ብዬ የማስበው። እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሚመጡት እንግዲህ ቀጣይ ክፍሎች ቢኒ የምናይበት ጊዜ ነው ብዬ ነው የማስበው። በሰፊው ቢኒን የምናይበት ጊዜ ይሆናል ብዬ አስባለሁ። ምናልባት ቤተሰቦቹ ጋር የሚታይበት ወይ ለናታን ወይ ለኤፉ ወይም ደግሞ ለፂ የሚታይበት ጊዜ አለ አሁን ከፊት ላይ። እንደዚ አይነት ነገሮችን ነው የምናየው ብዬ አስባለሁ። እንግዲህፂ ቢኒን ስታየው ምን አይነት ስሜት እንደሚሰማት ለማየት በጣም ጓጉቻለሁ። እውነት ለመናገር በጣም ጓጉቻለሁ። እሱን ቀን በጣም ነው የምፈልገው። እውነቴን ነው፣ በጣም ነው የምናፍቀው። የምር እናንተ አይናፍቃችሁ? ምን ትል ይሆን? ምን አይነት ስሜት ይሰማት ይሆን? ምን ታስባላችሁ ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ብዙ ነገር አሳልፋለች አይደለ? በቢኒ የተነሳ ራሷን አታለች፣ ሱሰኛ ሆናለች፣ አብዳለች፣ ብዙ ነገር ሆናለች። እንደ ሞተ የምታስበው እንዳጣችሁ የምታስበው ሰው ፊት ለፊቷ ሲቆም ምን ልትል ትችላለች? ፊት ለፊቷ ብቻ መቆም ሳይሆን ደግሞ ስትሰክር የሆነ ነገር ስትሆን የሚሸኛት ቤት ደርስ የሚያደርሳት ራሱን ደብቆ ከጎኗ ቆሞ የሚጠብቃት ራሱ ቢኒ እንደሆነ ስታቅ ምን አይነት ስሜት ሊሰማት ይችላል? ምን ትላላችሁ?
እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አበዛውባቸው አይደለ? ምንም ማድረግ አልችልም። መብራቷ ቴንሽን አልቃኝ ነው። የምሬ ነው። በቃ የሌለችም እኮ በቃ ፊቴ እኮ በትንሹ ነው የሚታየው እኮ ብልጭ ድርግም እያለች በቃ ላይቷ የለችም ጭራሽ። አትበራም፣ ቀጥ ብላ እንኳ አትበራም ማለት ባለችው ፓወር ራሱ ቀጥ ብላ ብትበራ አንድ ነገር ነው። ብልጭ ትላለች፣ ትመለሳለች፣ ትንሽ ትጨምራለች፣ ትንሽ ትወርዳለች። መሀል ላይ አትቆም። በቃ ባላት አቅም ዝም ብላ እንትን ብትል ይሻላል ከምትርገበገብ አይኔ ላይ። እዚህ ምን አይነት ማለች በእናታችሁ። ቴክኒሻን እኮ የለም፣ ቴክኒሻን የለም። እኔን ብጠሩኝ እንዴት አድርጌ እንደመቀጠልላችሁ በቃ አነደው ነበረ ጽፍሩ እንዳለ። ለማንኛውም በቃ በትናንትናው ክፍል ያው የተለየ ነገር የለም። እናንተ የምታስቡት ነገር እና በቀጣይ ክፍል ይፈጠራል የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል በአሪፉ እመለሳለሁ። ምክንያቱም አሁን በዚህ ውስጥ ሆኜ እኔም ቴንሽን ሆኛለሁ። በአወራም ቪዲዮም አያምርም። ረጅም ታይም እናንተን መያዝ አልፈልግም። በእንደዚህ አይነት ሁኔታ ውስጥ ከምቀር ብዬ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ረባስም ያልተጠበቀ እንግዳ ነገር ሆነ። ያፌትና ናታን ታረቁ። እሱ ብቻ አይደለም፣ ቤተሰቡ በሙሉ እየታረቀ ይገኛል። ኤፉም ይቅር አለችው፣ ሲም ይቅር አለችው። እናታል ይህን ነገር እንዴት አያችሁት? ምዕራፍ 2 ወዴት ሊሄድ ነው? ከዚህ ቀደም የነበረው ሪቪው ላይ የትኛው ክፍል ላይ እንደሆነ እንኳን አላስታውስም ግን ቤተሰቡ ሁሉ ተጣርቆ አንድ ላይ ሆነው ጠላቶቻቸውን የሚዋጉበት ጊዜ ይመጣ ይሆን ወይ ብዬ ተናግሬ ነበር። ኢቨን ወደዛ መሄድ ይመስለኛል ብዬ ድራማውን ወደ ዛሬ ከመንድ አድርጊያችሁ ነበረ። እውነት ለመናገር ስለዚህኛው ኢንፎርሜሽኑ አልነበረኝ። ከምሬን ነው የምላችሁ፣ ብታምኑኝም ባታምኑኝም። ስለዚህ ኢንፎርሜሽን ከሀረግ ክሩ በኩል አልደረሰኝም። ሌላ ነገር ነበር የደረሰኝ። ያው ሌሎች ቀለል ያሉ ነገሮች ነበር የደረሰኝ። ነገር ግን እኔ ፊል ሳደርገው ድራማው ወደዛ እንደሚሄድ ተሰምቶኝ ነበር እና በምን አጋጣሚ ውስጥ ያንን ነገር እንደተናገርኩ እንኳን አልገባኝም ለእኔ ለራሱ። ግን ይህንን ነገር አውርቻችሁ ነበር እና እውነት ለመናገር ለእኔ ራሱ ሰርፕራይዝ ነው የሆነብኝ። ከኛ ውጭ ድራማውን የሚያውቀው ሰው አለ ወይ እስኪሉኝ ድረስ እነሱ ይህንን ነገር ሪከመንድ እንዳደረግኩ አይቶ ነበር እና ብቻ ተመችቶኛል። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ ማብራን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። በስመም ሪከመንዴሽን ምዕራፍ 2 ላይ በዝቷል። ከፍ ብዬ የመጣሁት ማለት ነው። የምሬ ነው። ለምን እንደዛ እንደተሰማኝ እንኳን አልገባኝም ለእኔ ለራሴ። ግን 145 ላይ ይሁኑ 44 ኦር ብቻ በዚህኛው ክፍል አካባቢ ተናግሬ ነበረ ስለዚህ ጉዳይ። ሁሉም ቤተሰብ ሰብሰብ ብለው አንድ ላይ ሆነው ጠላቶቻቸውን የሚዋጉበት አይነት ክፍል ሊመጣ ይችላል የሚል ነገር አንስቼ ነበርና አሁንም ድራማው ወደዛ እየሄደ ነው ይመስለኛል። ወይስ ደግሞ ያፌት እያስመሰለ ይሆን? ምን ታስበዋላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማለት ከቤተሰቡ ጋር ታርቆ ከዛ በኋላ እነሱን በሰላማዊ መንገድ በፍቅር ገብቶ ሁሉንም በቀላሉ ማጥፋት እንዲችል እያደረገ ይሆን? ወይስ ምን እያሰባችሁ ነው? ወይስ ይህ ነገር ህልም ነው? ጋይስ ምንድን ነው እየተፈጠረ ያለው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ከዚህ ቀደም ተናግሬ ያለው ይሄኛው ክፍል ከመለቀው ከ3 ክፍል ወይም ከ4 ክፍል በፊት ስለዚህ ጉዳይ አውርቻለሁ እና ዝም ብዬ ያወራሁ አይመስለኝም። እውነትም የሆነ ከባድ ጠላት ከኋላ እየመጣ እንዳለ ይሰማኛል። ከዛ በኋላ ቤተሰቡ አንድ ላይ ሆኖ ሁሉን ነገር ለማስተካከል የሚሄዱበት ነገር ይታየኛል ማለት ነው። ከዛ ውጭ ሎሊት ቤት መታለች። ያው ባለፈው ይህንን ሪከመንድ አድርጊያቸዋለሁ። በባለፈው ክፍል ሪከመንድ አድርጊያቸዋለሁ። ናታን ይመጣል ወደ እሷን ብያቸዋለሁ። ኤፉ አግኝታታለች። ኤፉ ምን ትላት ይሆን? እንደገና ደግሞ በእነሱ መካከል ላይ ደግሞ ናታን ወደ ቤት የተመለሰ ነው። ናታን ይመጣል። ምን ሊፈጠር ይችላል የሚለውን ነገር ለእናንተ ልትውላችሁና እኔ ወደ ሌላው ልሄድ። እስኪ ምን ሊፈጠር ይችላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እኔ ትላንት በመታረቃቸው በጣም ደስ ብሎኛል። በጣም ደስ ያለኝ ደግሞ ከ4 ክፍል በፊት ኦር ከ5 ክፍል በፊት ተናግሬ ይሄ ነገር መፈጠሩ እውነት ለመናገር ለእኔ ራሱ እንዴ ምን እየሆንኩ ነው? ኪታ መጣሁት እንዴት ሀሳቡስ መጣልኝ ብዬ ራሴን እንትን እስካስብ ድረስ የምሬን ተገረምኩ። በቃ ምንድን ነው ብዬ ቼክ ማድረግ ጀመርኩ። ራሴን ሁላ ተጠራጠርኩት እኮ ራሴን ሁላ
እንዴ ከባድ ነው ጋይስ። እስኪ ወደ ያኔት ልመልሳችሁ እና ያኔት የሰራችሁ ተንኮል ተደረሰባት፣ እጅ ከፍንጅ ተይዛለች። እንግዲህ ምን ሊያደርጋት ይችላል? ምን ታስባላችሁ? እኔ የተለየ ነገር ያደርጋታል ብዬ አላስብም። ምክንያቱም ያው ድራማው ገና እየጀማመረ ነው። ምክንያቱም ምዕራፍ 2 እየጀመረ ነው አይደለ? እየቀጠለ ነው እንጂ ሊያልቅ ነው እንዳትሉኝ፣ ስለታረቁ መቼም ታርቀዋል ያልቃል ድራማዋ እንደማትሉኝ ተስፋ አለኝ። በዚህ ማላችሁ በዛ ድራማው ገና እየጀመረ ስለሆነ ወደፊት እየሄደ ስለሆነ ገና ነው ብዬ ነው የማስበው እና ስለዚህ